ቀላቀሉ ቤተሰብ ዛሬ ምንድነው የተፈጠረ? ኤፍሬም የጋሽ የልጅ ትለያለክ። እኔ እኮ በኤፍሬም ቤት ቪዲዮ ዛሬ ሲለቀቅ እኔ እኮ ኤፍሬም ከልቧ ይቅርታ እንዳልጠየቀ እኔ ገብቶኛል። አሁንም እኔ ልክ ነኝ፣ ምክንያቱ እኔና እሷ መጣላት የለብኝም፣ መጋፋት ካለብኝ ከወንድሜ ጋ ነው፣ እሷን አላቃትም አታቀኝም ያለ ነበር ኤፍሬም በራሱ ቤት ማለት ነው። ቤተሰብ ከልባ ይቅርታ እንዳልጠየቀ እኔ ገብቶኛል። ኤፍሬም አሁንም ያው እሷን ሂጄ ስለተናገርኳት ነው ይቅርታ የጠየቅኩ እንጂ እኔ አሁንም ልክ ነኝ፣ ከሷ ጋር አይደለም መጣላት የለብኝም ከወንድሜ ጋር ነው መጋፋጥም ያለብኝ አለ እኮ ኤፍሬም ማለት ነው። ቤተሰብ በደንብ ከሰማችሁ ቪዲዮ ላይ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ እንዴት ናችሁልኝ? ከች ብዬላችሁ መጥቻለሁ። ኤፍዬ የማችክ ሄርሜላና ውሽምት ሄርሜላና ውሽማ በቃ ውሽማ በለው፣ ሁለቱ ውሽማ ናቸው እንጂ ሮታና አብርሽ ሳይጣሉ በፊት ነው ሄርሜላና አብርሽ ሲያወሩ የነበረ። አሁን አይደለም አብርሽና ሄርሜላ የተገናኙ፣ ከድሮ ያወራሉ እያለ ነበር ኤፍሬም ማለት ነው። በደንብ ስሙ ቪዲዮ ላይ ማለት ነው። ኮሜንት ኤፍሬም ታፍቅራት አለ እንደ ሄርሜላ የምትሉም አላችሁ እና እናንተ ጅሎች ማለት ነው። እሷ የሰውን ህይወት በጥብጣ እሷ ደስተኛ ሆና የሰውን ባልቀምታ መኖር አለባት እንዴ? የማን ህይወት ተበጥብጦ የማን ህይወት ይቀጥላል? እስኪ ንገሩኝ። ኤፍሬም እኮ ያደረገ ልክ ነው። በሱ ቦታ እኔም በኤፍሬም ቦታ ልክ ነኝ ብዬ ነው የማስበው። ሁላቸውም ልክ ናቸው። ኤፍሬም ትክክል ነው፣ ኤፍሬም ጀግና ጎበዝ አለያያ የምትሉም ያው ልክ ነን እኛ ማለት ነው። ምክንያቱ አብርሽ ሂደና ልጅክን አሳድጋ ልጅክን ለምስትታ አንተ ከሌላ ሴት ጋር ትላላጣል እያለ ኤፍሬም ልክ ነው። ልጁን በስነ ስርዓት ሳሳድግ እሱ ከሌላ ሴት ጋር ይላላጣል፣ ሮም በሮም ማለት ነው። አያችሁ ምን እንደሚያደርጉ እንግዲህ። ኤፍሬም ተከትሎ ቪዲዮ ይዞን የመጣ ምንም ሰላምታ አልጠየቀን ከች ብሎ ነው የመጣ። ሁለቱም እንግዲህ አልጋ ላይ የተደባበሱ ነው። ምንድነው የሚባቱ? ወይ ቅሌት! ለዛ ነው ልጁ ፍቅር ውስጥ የገባ። እናንተ እና ተመችቷታላ። እሷ ቤቷን ትታ እሱ ጋር ትሄዳለች። በቃ ለዛ ነው ሮማንቲክ ቪዲዮ ይሰራሉ፣ ከዛ ይሳሳማሉ፣ ከንፈር በከንፈር ማለት ነው። አያችሁ ኤፍሬም ደግሞ ሁለቱን ለመለያየት ነው የፈለገው ማለት ነው። ምክንያቱ የማን ህይወት ተበጥብጦ የማን ህይወት ይቀጥላል በማለት ነው እንግዲህ የመጣ። አንተ ሂደና ልጅክን አሳድጋ። አሁን ሄርሜላ አንተ የማታውቅ ነገር አለ። አንተ ሁሌ ልጅቷ ጥሩ ናት፣ ቆንጆ ናት፣ አንተ የልጅቷ ምንነት ምንም አታውቅምና ትላንትና በመጣች ሴት እንዳትቀይረኝ። እኔ እሷን ወድጄ ሳይሆን እሷ ጋር የሆነ ነገር አለ፣ ልቀቃ ወዳጅቱ ውጣ ያለ ኤፍሬም ማለት ነው። ኤፍሬም ያለው ልክ ነው ቤተሰብ ማለት ነው። እናንተ ጅሎች ማለት ነው፣ የዝሙት ዘሮች ማለት ነው። የዝሙት የፍቅር ምንድን ነው የምትባለው እናንተ? የፍቅር ዝሙት ነው ማለት ያለባቸው ማለት ነው። እናንተ የፍቅር ጀማ ሳትሆኑ የፍቅር ዝሙት ናቸው። ኤፍሬም ይመችክ፣ ሂደበት የታባታቸው እና አብርሽ ይሄን ክፍተት አግኝቶ ልጁን ጠልቶ እሱ ከውሽምት ጋር ይላላጣል። ልጁ በውሽምት ቀየረ አሁን ላይ ማለት ነው። ኤፍሬም በቃ ሁለቱን ለመለያየት ነው የፈለገ ቤተሰብ ማለት ነው። አብርሽና ሄርሜላ አብሮ እንዳይኖሩ አይፈልጉም። ሄርሜላን አይኗን ማየት አልፈልጉም ነው እያለ ያለው ኤፍሬም ማለት ነው። ኤፍሬም ይመችክ፣ ሂድበት የታባቶ። እኔ እኮ ከልቧ ውሽምትን ይቅርታ እንዳልጠየቀ እኔ ገብቶኛል ቤተሰብ ማለት ነው። እና ኤፍሬም ከልቧ ይቅርታ አልጠየቃትም። አሁንም እኔ ትክክል ነኝ እያለ ነው ያለው ቪዲዮ ላይ ማለት ነው። በሱ ቤት የተለቀቀ ቪዲዮ አሁን እኔ ልክ ነኝ፣ በሷ ምክንያት ወንድሜ ማጣት አልፈልጉም፣ እንዶ ከወንድሜ ጋር ነው መጋፈጥ ያለብኝ ከሷ ጋር ሳይሆን ከሄርሜላ ጋር የሆነ ነገር መጣላት አልፈልግም። እሷ ምንም አላደረገችኝም፣ እኔ ነኝ የሄድኩበት። ስለዚህ መጋፈጥም ካለብኝ ከወንድሜ ጋር ነው ከሷ ጋር ሳይሆን፣ ለዛ ነው ይቅርታ እየጠየቅኩ ነው ያለው ኤፍሬም ማለት ነው። ኤፍሬም አሁን ልክ ነው።
ስለዚህ አብርሽ በጣም የተጨማለቀ ለካ አጅሮቹ ከሩታ ጋር ሳይለያዩ በፊት ነው ሲያወሩ የነበረው ማለት ነው። ኤፍሬም ተናግሯል። ዛሬ በደንብ ስሙ። በአብርሽ ቤት የተለቀቀ ቪዲዮ አንተ ማታቅ ነገር አለ፣ አንተ ሁሌ ታምናለህ ሴቶችን ትዳርም ልጅን ትታ እንደዚህ ትላላጣለ ሮም ባሮም እያለ ነው ያለው ማለት ነው። ለዛ ነው ሽምት ተመችቷታል። እንግዲህ ከንፈር ለመሳሳም ሲመጡ ሲሆን ከንፈር ወሬ ጥዋታሪ እናንተ ወሬ ጠፋብኝ እኮ እነሱ እርስ በእርስ እንግዲህ የደባበሰች ከንፈር ማሳሳም ምን ቀራ? ኤፍሬም መጣላችሁ እንግዲህ ለምንድን ነው እኛው የምትከተለኝ? ለምንድን ነው እኛው የምትከተላል ያለ ነው ያለ አብርሽ ማለት ነው። እና ቆይ ወይን እሷን ትፈልጋታለ ወይ ያለ ነው ያለ። አስባችኋል? ይሄ ጅል እኮ ነው አብርሽ፣ ጅል ነው ጅል። ታውቃላችሁ? በጣም ያሳፍራል እኮ። ይሄ ነው የልጅ አባት የሚባለው፣ ይሄ ነው ለልጅ ዋጋ ይከፍላል የሚባሉ ሰውዬ። እሱ አሁን ላይ እኮ የለ ልቡ ጠፍቷል። ከውሽምት ጋር ነው። ለምን 24 ከሷ ጋር ነው የሚሆነው። ቤቷ ወይና አይሄዱም። እሷ ናት የምትሄድላት። ካለ አብርሽ አይሆንላትም። አያችሁ አልጋ ላይ ቁጭ ብሎ ለካ እነሱ ለካ ሩታና አብርሽ ሳይጣሉ በፊት ነው ነገሩ የተፈጠረ ማለት ነው። በፊቱን ታፍቅራለች። ዛሬ አይደላችሁም እናንተ ከሩታ ጋር ሳትጣሉ በፊት ነው ይሄ ነገር የተፈጠረ ብሎ ሲጠይቀ እኔና ሩታ ከተጣላን በኋላ ነው እና እሷ የተታወቅነ ያለ ውሸት እኮ ነው አብርሽ፣ ውሸት። አያችሁ እኔ በሷ ስትመጣ እኔና አንተ እንጣላለን። እኔን እንዴት ነው ትላንትና በመጣች ሴት እኔ የምትቀይረኝ እያለ ነው ያለ። ወንድምና ወንድም እየተጣሉ ነው። መቼም ሄርሜላ የኛ ቤት እንዳትገባ አልፈልጉም። በየኛ ህይወት አትመጣም። መቼም ካንተ ጋር አትሆንም። እንኳን ከሩታ ጋር እንኳን ባትሆን ብቻ ነው ማየት ነው የምፈልገው ነው እያለ ነው ያለ ኤፍሬም ማለት ነው። ለአብርሽ ከሄርሜላ ጋር መቼም አትሆንም ነው ያለ ነው ያለው ማለት ነው። ኤፍሬም የሚያውቀው ነገር አለ ቤተሰብ ሄርሜላና አብርሽን መላየት ነው የሚፈልጉ። ደጋረክ ኤፍሬም ወደፊት ማለት ነው። ምን አባታቸው የማን ህይወት ተበጥብጦ የማን ህይወት ይቀጥላል? እስኪ ኤፍሬም እኮ ልክ ነው ጋይስ፣ ሰማችሁ አይደለ? የምሬ ነው የምላችሁ። ኤፍሬምን ትክክል ነው የምትሉ ልጆች ትለያላችሁ። እግዚአብሔር እኔም ኤፍሬም ነው የምደግፈው ጋይስ። ኤፍሬም ልክ ነው። አብርሽና ሄርሜላ የሚያደርጉ የዝሙት ተባባሪ ናቸው እነሱ ማለት ነው። የዝሙት ተባባሪ ስለሆነ ለምንድን ነው በሁለቱም ፍቅር ማል የሚገባው በሰው ፍቅር የሚገባው በሰው ህይወት የሚገባው የምትሉ ሰዎች እሷ ናት በሰው ህይወት የገባችሁ ማለት ነው። የማን ህይወት ተበጥብጦ የማን ህይወት ይቀጥላል? እስኪ ንገሩኝ። ኤፍሬም ባጥብጣችሁ ሂዳና በየቀኑ ማለት ነው የሆነ ነገር አለ። ኤፍሬም ጋር የሆነ ነገር አለ። ገባችሁ አይደለ? አንተ እንዶ ካሜሪና ካዳኒ የባስከና እያለ ነው ነበረ አብርሽ ማለት ነው። እና ምንም